ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ መረጃ ጥንቅራችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። ባለፉት ጥቂት ቀናት የኤርትራ ጦር በሶስት የተለያዩ አቅጣጫ በምዕራብ የኢትዮጵያ ክፍል በኩል ኃይሉን እያንቀሳቀሰ ስለመሆኑ ተሰምተዋል። ይህንን ወታደራዊ እንቅስቃሴና ከዚህ ቀደም የኤርትራ ጦር የነበረባቸውን ሰፊ ቀጠናዎችን በተመለከተ ኢትዮጵያ ለመጀመሪያ ጊዜ በይፋ የኤርትራ ጦር ከግዛቷ ለቆ እንዲወጣ ይፋ ጥሪ አቅርባለች። በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አማካኝነት ተፈርሞ በወጣ በዚህ ደብዳቤ ኤርትራ የሰላም አማራጮች እንድትከተል ማሳሰቢያ ጭምር የሰጠም ነው። የመረጃ ጥንቅራችን ዝርዝሩን ይመለከተዋል። ከዚህ ውጭ የምንመለከተው ጉዳይ የቀድሞው የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በሰሜን ኢትዮጵያ ሰላምን በሚያውኩ ኃይሎች ላይ አፋጣኝ ወታደራዊ እርምጃ እንዲወሰድ የሰጡት ምክረ ሀሳብ መነጋገሪያ ሆነዋል። በኢትዮጵያ አየር ኃይል የ90ኛ ዓመት መታሰቢያ በዓል ላይ ተገኝተው ከጠቅላይ ሚኒስትር አብይ አህመድና ከቀድሞው የኢትዮጵያ ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ ጋር ታይተው የነበሩት በኢትዮጵያ መንግስት ውስጥ ጠቅላይ ሚኒስትር አብይ አህመድን ከሚያማክሩ የጸጥታ ባለሙያዎች መካከል አንዱ እንደሆነ የሚነገርላቸው ጀነራል ሳሞራ የኑስ የሰጡትን ወታደራዊ ምክረ ሀሳብ የሚናገራቸው ይሆናል። ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እየሰማችሁ ነብራችሁን ቆዩ። ወደ ዝርዝር ጉዳያችን እናምራ። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠይቃለች የተባለ ነው። በኢትዮጵያና በኤርትራ መካከል ከ27 ዓመታት በኋላ በድጋሚ በቀጥታ ጦርነት ሊያገረሽ ጫፍ ላይ ደርሷል የተባለ ነው። በሁለቱ ሀገራት መካከል ባለፉት ወራት እየታዩ የነበሩ መካረሮች ከቀን ወደ ቀን መጠናቸው እየሰፋ ዛሬ በይፋ የሰላም አማራጮችን እንዲቀበሉ ወታደሮቻቸውን ከግዛት እንዲያስወጡ በመግለጫ ጭምር መጠየቅ ተጀምረዋል። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ መንግስት ጥሪ አቅርቧል። በውጭ ጉዳይ ሚኒስቴር በኩል ነው። ሚኒስቴሩ ለኤርትራ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ተገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ ማረጋገጣቸውንም ሰምተናል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱን ለቆ እንዲወጣ መጠየቁን አስታውሶ የጥያቄው ተቀባይነት የማያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ ስለመሆኑ ይፋ አድርገዋል። በውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ጠቅሰዋል። በዚህ ደብዳቤ ላይ ሁለቱ ሀገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስም ነው የወነጀለው። በደብዳቤ ላይ የታጠቁ ቡድኖች በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ኃይሎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤ ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን ገልጸዋል። ባለፉት ጥቂት ቀናት ሁለቱን ሀገራት በሚያወስናቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድ መምረጡን ያመላክታል ሲል የውጭ ጉዳይ ሚኒስቴር በደብዳቤው ላይ አመላክቷል። የውጭ ጉዳይ ሚኒስቴር የኤርትራ መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛልም ሲል ነው የወነጀለው። በትናንትናው ዕለት ከወደ ሰሜን ኢትዮጵያ በኩል የወጡ ባሉ መረጃዎች መሰረት የሻዕቢያ ወይንም የኤርትራ ጦር ከሰሞኑ ጭምር በትግራይ በኩል ወደ ኢትዮጵያ ድንበር ከፍተኛ ኃይል እያስጠጋ ይገኛል ተብሏል። የኤርትራ ጦር ወደ ኢትዮጵያ ድንበር እየተጠጋ ነው በሚል ስማቸው የጠቀሱ አካባቢዎችም ተከታዮች ናቸው። ለአብነት ያክል በሰሜን ምዕራብ ትግራይ ቀጠና አዲ ቋላ፣ አርባክ ሳውዲ፣ አዲ ጸጸር፣ አዲ ሐሰር ሙሉ በሙሉ የኤርትራ ሰራዊት ተቆጣጥሯቸው የሚገኙ ቦታዎች ናቸው የተባሉ ሲሆን በኩናማ በኩል ደግሞ አድራህዋ አካባቢ የኤርትራ ጦር ሰፍሮ እንደሚገኝ የመረጃ ምንጮቹ ይፋ አድርገዋል። በሰሜን ምስራቃዊ ኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብ ጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዞታል። በማከልም ይህን ተቀባይነት የሌለውን ሁኔታ ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆምም በይፋ እንጠይቃለን ባይ ነው። የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስቴሩ ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው ስለመሆኑ ነው ያስታወቀው። በማከልም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲልም በአጽንኦት ተናግረዋል። ለግማሽ ምዕተ ዓመት ያክል ሁለቱም ሀገራት በማያበራ ግጭት ላይ እንደኖሩ የሚያብራራው ደብዳቤው የአይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት ልባት ሊያገኝ የሚችልበት እድል እንዳለ በመግለጽም በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን አብራርተዋል። የውጭ ጉዳይ ሚኒስቴር የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር በር ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳይን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ ነው ብለዋል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ
ይፋዊ ምላሽ የለም። ከወደ ኢትዮጵያ በኩል ለሚሰጡ ንግግሮች፣ መግለጫዎችና ለሚተላለፉ ውሳኔዎች ምላሽ በመስጠት የሚታወቁት የኤርትራ መንግስት ቃል አቀባይ የሆኑት አቶ የማነ ገብረ መስቀልም እስካሁን ድረስ ከኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ለተሰጠው መግለጫ ይፋዊ ምላሽ አልሰጡም። የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል ያለው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ደብዳቤ ቀና ምላሽ እንደሚያገኝ ግን ተስፋውን ገልጸዋል። በዚህ ዓመት መጀመሪያ መስከረም ወር መገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ወይንም ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሶ ነበረ። በጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኳላቸውን ከ56000 በላይ የተለያዩ ጦር መሳሪያዎች ጥይቶችን በቁጥጥር ስር ማዋሉንም አስታውቋል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያዎች ጥይቶችን እየሰጠ ነው ስትል በተደጋጋሚ ከሳለች። ባለፈው ዓመት ሐምሌ ወር እንደዚሁ የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት መግለጿ አይዘነጋም። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የከፋ ሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸመው ሪፖርቶች መውጣታቸውን ቀጥለዋል ሲሉ ነበረ በወቅቱ የተናገሩት። ከዚህ ባለፈ ዘ ኢኮኖሚስት ከሰሞኑ ይፋ ባደረገው አንድ ሰፊ አተታ በሰሜን ኢትዮጵያ በኩል ጦርነት ሊቀሰቀስ ጫፍ ደርሷል ሲል አስነብቦ የነበረ ሲሆን የሰሜን ኢትዮጵያ ኃይሎች በተለይም ህወሓትና ኤርትራ በአማራ ክልል የሚንቀሳቀሱትን የፋኖ ኃይሎች በመያዝ የኢትዮጵያን ማዕከላዊ መንግስት ለመዋጋት ከወዲሁ የጥምረት ዝግጅቶችን እያከናወኑ እንደሆነ፣ በዚህም የኢትዮጵያ መንግስት በሰሜን ኢትዮጵያ በኩል ለሚካሄዱ ወታደራዊ ጥምረቶችና ዝግጅቶች ምላሽ ለመስጠት የራሱን ዝግጅት እያካሄደ ስለመሆኑ አስነብቦ እንደነበረ አይዘነጋም። ጥንቅራችን እንደቀጠለ ነው። ወደ ሌላኛ ጉዳያችን እናምራችሁ። የቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ራሳቸው የወጡበትን የህወሓት ኃይል ጨምሮ የኤርትራ መንግስት እንደዚሁም በሰሜን ኢትዮጵያ ሰላም በሚያውኩ ኃይሎች ላይ ወታደራዊ እርምጃ እንዲወሰድ ምክረ ሀሳብ ሰጥተዋል። ምንም እንኳን ጀነራል ሳሞራ የኑስ በተደጋጋሚ ውድቅ ቢያደርጉም የጠቅላይ ሚኒስትር አብይ አህመድ ወታደራዊ አማካሪ ሆነው እየሰሩ ነው የሚል ጭምጭምታዎች ይነሳሉ። ከዚህ ባለፈ ጀነራል ሳሞራ የኑስና ሌላኛው የቀድሞው ኤታማዦር ሹም ሌተና ጀነራል ጻድቃን ገብረትንሳኤ የኢትዮጵያ መንግስት ወደ ቀይ ባህር ለሚያደርገው ስትራቴጂክ ዘመቻ በአፋር ወይንም በምስራቅ ኢትዮጵያ ያለውን ቀጠና ሊመሩ የሚችሉ ሁለት ወታደራዊ አዛዦች ስለመሆናቸውም ሲነገር ቆይተዋል። ሁለቱም ጀነራሎች እነዚህን ሁለት የሹመት መረጃዎች በተደጋጋሚ ሲያጣጥሉ ታይተዋል። ነገር ግን የኢትዮጵያ አየር ኃይል የ9ኛ ዓመት ክብረ በዓሉን ሲያከብር በቢሾፍቱ ተገኝተው የነበሩት ሁለቱ የቀድሞ ኤታማዦር ሹሞች ጀነራል ሳሞራ የኑስና ሌተናል ጀነራል ጻድቃን ገብረትንሳኤ ከጠቅላይ ሚኒስትሩ ከኢትዮጵያ መንግስት ጋር በቅርበት እየሰሩ ስለመሆናቸው ማሳያ ነው የሚሉ ድምዳሜዎች የሰጡም ጥቂቶች አይደሉም። ከዚህ ባለፈ ሁለቱም ጀነራሎች የኢትዮጵያ ማዕከላዊ መንግስት እንደዚሁም የኢትዮጵያን ሀገር አቀፍ ብሔራዊ ጥቅም የሚወክሉና የሚሞግቱ መግለጫዎችን ቃለ ምልልሶችን ሲሰጡም ይታያሉ። ከነዚህ መካከል አንዱ ጀነራል ሳሞራ የኑስ ለመንግስታዊ ኢትዮጵያ ፕሬስ ድርጅት የትግራይ ክልል ሰላም አደናቃፊዎች ላይ ተገቢ ማስተካከያ እርምጃ እንዲወሰድና ክልሉ እፎይታ ሊያገኝ ይገባል ሲሉ የሰጡት ምክረ ሀሳብ አንዱ ነው። የቀድሞው የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ሳሞራ የኑስ ሰላም ጊዜና ወቅት መሰረት አድርገን የምንመርጠው ሳይሆን በእያንዳንዱ ዕለታዊ እንቅስቃሴያችን ልንመርጠው የሚገባ ወሳኝ እሴት ነው ሲሉ ገልጸውታል። ሆኖም ትግራይ ላይ ያለው ተጨባጭ ሁኔታ ካየን ግን በግለሰብም ሆነ በተቋም ደረጃ ለዚህ አንገብጋቢ ጉዳይ ልዩ ትኩረት ሲሰጠው አንመለከትም ሲሉ በኢትዮጵያ ፕሬስ ድርጅት ስር በሚታተመው ጋዜጣ ፕላስ ላይ በትግርኛ ቋንቋ በተስተናገደው መልእክታቸው ገልጸዋል። ዘላቂና አስተማማኝ ሰላም ሊመጣ የሚችለው ሰላም አስፈላጊ እንደሆነ ታምኖበትን ያሉት ጀነራሉ የምንላቸው ችግሮችን በሱ መንገድ ብቻ ለመፍታት ቅድሚያ መስጠት እውነተኛ ተነሳሽነት ሲኖር ነው ሲሉ ሞግተዋል። ጀነራል ሳሞራ ይቀጥላሉ። ሰላም ማለት ልማት ነው። ሰላም ማለት ትምህርት ነው። ሰላም ለሁሉም ነገር ወሳኝ ነገር ነው። እናም ከዚህ መሰረታዊ መርህ በመነሳት ይህንን ጠቃሚ መሰረታዊ ሴትን እናሰናክል በሚሉ አደናቃፊዎች ላይ አስፈላጊ የእርምት እርምጃ ተወስዶ ክልሉን ወደ ትክክለኛ መስመር እንዲመጣ ማድረግ አስፈላጊ ነው ብለዋል። ትግራይ ላይ የሆነ አይነት ፖለቲካ ልዩነት ሲፈጠር ልዩነቱን በጠባብ ቡድናዊ ጥቅም ብቻ በማየት በኃይል አማራጭ ለመፍታት መሞከር ጠቃሚ እንዳልሆነ የገለጹ ጀነራል ሳሞራ አሉ የሚባሉ ችግሮች በውይይትና በመግባባት መፍታት እንደሚቻል ባለማሰብ የኃይል አማራጭን እንደ መጨረሻ የመፍትሄ መንገድ አድርጎ የማየት አባዜ ሊቆም እንደሚገባም አብራርተዋል። በዚህ ጋዜጣ ላይ የቱን ያክል ጊዜ ቢወሰድ የሰላምን አማራጭ ቅድሚያ እንዲሰጠው ማድረግ ወሳኝ ያሉት ጀነራል ሳሞራ ይህንን በአጽንኦት ለመግለጽ ያስገደደን ከሰላም የሚያተርፈው መላ ህዝባችን ስለሆነና ከጦርነት የሚያተርፈው ደግሞ ሌላው አካል ስለሆነ ነው ሲሉ ሀሳባቸውን አጠቃለዋል። ጀነራሉ የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ እንዲወሰድ ምክረ ሀሳብ ቢያቀርቡም እርምጃዎቹ በየትኞቹ አመራሮች ላይ ሊወሰድ እንደሚገባውና የእርምጃውም አይነት ምን እንደሆነ ግን ሀሳባቸው በተላለፈበት የኢትዮጵያ መንግስታዊ የሆነው የፕሬስ ድርጅት አንዱ አካል ጋዜጣ ፕላስ የትግርኛ ቋንቋ ዘገባ ላይ በዝርዝር አልተንጸባረቀም። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።